ዘፈጠርከም ተቀንዮ ለጸላኢ ሀቤከ ንጸርህ ወኪያከ ናኩት እስመ ኩለሄ መልአከ ትስብእት ኦ መድህን ሶበ መጻእከ ከመ ተሐውፅ ዓለመ እግዚኦ ስብሐት ለከ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ድንግል ኩሎ ጊዜ ኦ ምልዕተ ጸጋ ኦ ወላዲተ እግዚእ እስመ በወለድኪ ነገሥቱ ተነስቱ ዓረፋቲሃ ለሲኦል ወበጠለ ሞት በመስቀል ወሙታነ ከዊነ ተንሣእነ ወለሕይወትነ ድልዋነ ኮነ ወተጸጎዕነ ገነተ ትፍሥሕት ዘቀዳሚ ወበእንተዝ እንወድስ ወነአኩት ኃይለ ክርስቶስ አምላክነ ዘኢይማስን ወንጸርሕ ኀቤሁ ኩልነ ዘንብል መሐረነ እግዚኦ ወተሳሃለነ እግዚአብሔር መድኃኒነ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።
ውዘቶ እንደ ማርያም ቅዱስ ቅዱሳን ቅዱስ እግዚአብሔር ቅዱስ አየር ቅዱስ ያዘኝ ማወዘተ ጠንቅ ወርዳኖስ ተመስገን ቅድመ ወንጌል ቀናውን ደዌ ወገሬ ወለቆ ኩላ ዝንቴ ሙንትሳ ጠይቆም ወታወሩኒ
ይኩን ድልዋነ ለሰሚዐ ወንጌል ቅዱስ ተሳለነ ወረስየነ ድልዋነ ለሰሚዐ ወንጌል ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 45 ያለው ቃል እንዲህ ይላል። ከዚያም በኋላ የጭፍሮች ባለወጎች ጌታ ኢየሱስን ተቀብለው ከአደባባይ ወደሚፈርዱበት ቦታ ወሰዱት። የጭፍሮችም ሰራዊት ሁሉ ሰበሰቡ፣ ልብሱን ገፈው ቀይ ግምጃ ለበሱት። ጭፍሮቹም የእሾህ አክሊል ጎንጉነው በራሱ ላይ የደፉበት፣ በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባሃል እያሉ ተዘባበቱበት። በላዩ ይተፉበት ያዙት። በላዩ ይተፉበት ያዙትን በላዩ ይተፉበት የያዙትን ዘንግ ተቀብለው ራሱን በዘንግ ይመቱት ነበር። ከተዘባበቱም በኋላ ያን ቀይ ግምጃ ገፈው ልብሱን አለበሱትና ሊሰቅሉት ወሰዱት። ሲወጡም ስሙ ስምዖን የሚባል የቀሬና ሰው አግኝተው መስቀሉን ይሸከም ዘንድ አስገደሉት። ትርጓሜ ራስ ቅል ወደሚሆን ወደቦታ ቦታ በደረሱ ጊዜም ከሐሞት የተቀላቀለ ወይንን ይጠጣ ዘንድ ሰጡት። ቀምሶም መጠጣትን እምቢ አለ። ከመሰቀሉም በኋላ ዕጣ ተጣጥለው ልብሱን ተካፈሉ። ልብሴን ለራሳቸው ተካፈሉ። ወደ ቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ። ከዚያም ተቀምጠው ይጠብቁት ነበር። ከራሱ በላይ የአይሁድ ንጉሥ ኢየሱስ ነው የሚል የበደሉን ጽሑፍ ጽፈው አኖሩ። ከዚያም በኋላ ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ከራሱ ጋር ሰቀሉ። የሚያልፉትን ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛው ቀን የምታንጸው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ እስከሆነ እስኪ ከመስቀሉ ውረድ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር ይዘባበቱበት ነበር እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ የወደው እንደሆነ እነሆ አሁንም ያድነው እኔ የእግዚአብሔር ልጅ ነኝ ይላልና። ከእሱ ጋር የተሰቀሉ ወንበዴዎች እንዲሁ ያሽማጥጡ ነበር። ስድስቱ ሰዓት አንበሲሁ ወታደሮቹን ወደ ግቢ ውስጥ ወደ ፍርድ መቀበያው አገቡት። ባለወጎቹም ጭፍሮቹም ሁሉ ጠሩ። ነጭ ሐራና አለበሱት። የሾህ አክሊልን ጎልጉለውም በራሱ ላይ ደፉበት፣ ተዘባበቱበት። የአይሁድ ንጉሥ ሆይ ሰላምታ ይገባሃል ይሉትም ነበር። ራሱንም በዘንግ ይመቱትም ይተፉበትም ተንበርክከውም ይሰግዱለትም ነበር። በተዘባበቱበትም ጊዜ ያንኑ ነጭ ሐር ገፈፉና ልብሱን አልብሰው ወደ
ሊሰቅሉበትም ቦታ ወሰዱት። ብዙ ሰዎችም ተከተሉት። ሴቶቹም ያለቅሱለትም ነበር። ጌታ ኢየሱስ መለስ ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ። መካኖች ያልወለደች ማኅፀንና ያላሳደጉ ጡቶች የተመሰገኑ ናቸው የሚሉበት ወራት ይመጣልና ያን ጊዜ ተራሮችን በላያቸው ውደቁ፣ ኮረብቶችንም ተጫኑ ይሏቸዋል። ከዚህ ርግብ እንጨት እንዲህ ያደረጉ እርጥብ እንጨት እንዲህ ያደረጉ በደረቁማ እንዴት ይሆን? ከእርሱ ጋር ሲሰቅሉት ሌሎች ሁለት ወንበዴዎች ወሰዱት። ቀራንዮ ወደሚባል ቦታ በደረሱ ጊዜ በዚያም ሰቀሉት። እነዚህ ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉት። ጌታ ኢየሱስም አባት ሆይ የማያውቁትን ይሠራሉና ይቅር በላቸው አለ። በልብሱም ላይ ዕጣ ተጣጣሉና ተካፈሉ። ብዙ ቆመው ይመለከቱ ነበር። አለቆችም ክርስቶስ ከሆነና የእግዚአብሔር ምርጥ ልጅ ከሆነ ሌሎችን የሚያድን ራሱን ሊያድን እያሉ ያፌዙበት ነበር። ጭፍሮችም ቀርበው ይዘብቱበት ነበር። ይጠጣ ዘንድ መጻጻ አመጡለት። የአይሁድ ንጉሣቸው አንተ ከሆንክ ራስን አድን እያሉ ይሉት ነበር። በላዩ ላይ ደብዳቤ ጻፉ። ጽሕፈቱም በዕብራይስጥ ሆኖ የአይሁድ ንጉሣቸው ነው የሚል ነበር። አብረው ተሰቅለው ከነበሩት አንዱ ወንበዴ አንተ ክርስቶስ ከሆነ ራስን አድን እኛንም አድነን ብሎ ተሳደበ። ለእኛስ በእውነት ያገኘን በሚገባን ነው፣ እንደ ሥራችን ፍዳ ተቀበልን። እርሱ ግን ምንም የሠራው ክፉ ሥራ የለም። ጌታ ኢየሱስም አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ጌታ ኢየሱስም መልሶ እውነት እልሃለሁ ዛሬ በገነት አብረኸኝ እንደምትሆን ፈጽመህ እመን አለው። ቀትር በሆነ ጊዜ 6 ሰዓት ፀሐይ ጠፋ። እስከ 9 ሰዓትም ድረስ ዓለም ሁሉ ጨለማ ሆነ። ጊዜ 6 ጲላጦስ ዘንተ ነገረ ወአውጾ ጲላጦስም ይህን ነገር ሰምቶ ጌታ ኢየሱስን ወደ ውጭ አወጣው። ሊቶስጥሮስ በሚባለው በዕብራይስጥም ገበታ ተብሎ በሚጠራ ቦታ ላይ በወንበር ተቀመጠ። ፋሲካም ደረሰ። ጊዜውም ቀትር 6 ሰዓት ያህል ነበር። ጲላጦስም አይሁድን ንጉሣችሁ ይኸው አላቸው። እነርሱም ስቀለው፣ ግደለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆች ከቄሳር በቀር ንጉሥ የለንም ብለው መለሱ። ከዚህም በኋላ ሊሰቅሉት ሰጣቸው። ጌታ ኢየሱስንም ተቀብለው ወደ ውጭ አወጡት። መስቀሉንም እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትንም ቦታ በዕብራይስጥ ጎልጎታ ይሏታል። ከእርሱ ጋር አንዱን በወዲህ አንዱን በወዲያ አድርገው ሌሎች 2 ወንበዴዎችን ሰቀሉ፣ ኢየሱስንም በመካከላቸው። ጲላጦስም ደብዳቤ ጽፎ በመስቀሉ ላይ አኖረ። ደብዳቤውም ይህ የአይሁድ ንጉሣቸው የናዝሬቱ ኢየሱስ ነው ይል ነበር። ይህችንም መጽሐፍ ከአይሁድ ያነቧት ብዙዎቹ ያነበቧት ብዙዎች ናቸው። ለከተማ ቅርብ ነበርና ጽሕፈቱ በዕብራይስጥ በሮማይስጥና በጽም ነበር። የካህናት አለቆች ጲላጦስ እርሱ ራሱ እኔ የአይሁድ ንጉሥ ነኝ፣ ጲላጦስም
የጻፍኩትን ጻፍኩ ብሎ መለሰላቸው። ጭፍሮች ግን ጌታ ኢየሱስን በሰቀሉት ጊዜ ልብሱን ወስደው ለእያንዳንዱ 4 ክፍል አደረጉት። ስፌት የሌለበት ስለወጥ የሆነ ቀሚሱንም አንድ ወገን አደረገ። እርስ በርሳቸው ዕጣ እንጣጣልና ለደረሰው ይድረሰው እንጂ አንቅደደው ተባባሉ። ልብሶችን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይደርስ ዘንድ ጭፍሮችም እንዲህ አደረጉ። በጌታ በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳይቱ ማርያምና ማርያም መግደላዊት ቆመው ነበር። ጌታ ኢየሱስም እናቱን የሚወደውን ደቀ መዝሙር ቆሞ ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ያን ጊዜ ያ ደቀ መዝሙርም እነሆ እናትህ አለው። ከዚያች ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። ስድስቱ ጊዜ ስድስቱ ሰዓት ሰቀልዎ ለኢየሱስ ማእከለ ክልኤፍያ ሰቀልዎ ለኢየሱስ ማእከለ ክልኤፍያ ቦታዎችና ገዳማት በውስጣቸው ስለሚኖሩ ሽማግሌዎች በጠቅላላም ስለዚች ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ከዚች ቦታና ከሌሎች ቦታዎች ስለሚገኙ በነፍስ በሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በባሕር በየብስ በወንዝ በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው መልሳቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በገዦችና በፈራጆች ሁሉ ፊት ይቅርታንና ምሕረትን እንዲሰጠን ልቦናችንንም ሁሉ እንዲሰጠን ልቦናቸውንም ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ስለ ሀገራችን ኢትዮጵያ ስለ አስተዳዳሪዎቿ በጠረፎቿ ጠላትን በመከላከል ያሉት ጌታ በሰላም ይጠብቅ ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናትን መልካም ነገርን ያስቡ ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነሱ የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችም ከክርስቲያን ወገን በሞት ያረፉት ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ።
ፈጸመላቸው። ታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ጌታ አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ዘመጻ ወሐመ በእንቲአነ ባባቲሁ ዘን እስመ ውእቱ